አየሻረል አባቴ ይሄ የድሮ ጠላቴን ቀብሬ ግባተ መሬቱን ፏ ሳረገው የሚያሳይ ቪዲዮ ነው። ገባሽ አይደለ? ተናግሬ ነበር። ተመልከት እስቲ። እንደምታይ ምናምን መስዬ ነው ጀለስ እዚህ ይሄ ቲክቶክ ነው። ጀለስና እንመለሳለን አባቴ። ገባር ላይ ይሄ ትሬኒንግ ነው። ስታርቲንግ 11አችንን ለሁለት ከፍለን ፈርስት ሃፍ እና ሰከንድ ሃፍ ማለት ነው አባቴ። ፉል ፓወር ራሱ አይደለም ይሄ። ሁለተኛ ማርሽ፣ ሶስተኛ ማርሽ ዳገት ጋር ሲሆን አንደኛ ማርሽ፣ ከዛ ተመልሰ ወደ ሶስተኛ ወደ አራትና ወደ አምስት ራሱ አልመጣውም። ለምን? ለፒኤስጂ ነው። እኔ አላማዬ እናንተን እንቃችኋለሁ። ገባር ላይ የደውል መልእክት ነው። ሌሎቻችሁ ማን ነው እንደዚህ ማን ነው የዘንድሮ ፕሪሚየር ሊግ ማን ያሸንፋል ከ1 እስከ 20 ሊስት ምናምን ስትሰራ ማን ነው እኔን ሁለተኛ ብታስቀምጠኝ ስድብ ነው። ትቀድዳለህ እንዴ? ማን ምን ሆነ ነው? ሁለተኛ ቲሜን ብቻ ለብቻ ከፍዬ ማን አንደኛ ቲሜ ዋንጫውን ይበላዋል፣ ሁለተኛ ቲሜ ሚዜ ይሆናል። ገባህ? ሚዜነት ራሱ ክብር አለው ማለት ሚዜ የምትሆነው ከፈቀድኩልህ ነው። ሲቲዝንስ ይኸውልህ ፔፕ የለም እንደ ድሮ ፍልት ሲልብህ ማን ነው በደንብ አድርጌ ነው ማረጋጋ ማን ነው። ገባህ? ለዚህ ጋር ንቀት ያስንቃል። ገባህ? እየቀጣው እየገረፍኩ እያስተማርኩ እንቀሃለው ካልክ ረግጠሃለው ነው የሚል። ገባህ? ካሁን በኋላ ተገዢ ነህ። እመን፣ አምነህ ተቀበል። ዘመን አርሰናል is here። ይሄ ነው የኔ አርሰናል፣ ይሄ ነው መድፈኛው። ይኸውልህ ይሄ ነው የዋንጫ ባለቤቱ። ተመልከት፣ ይኸውልህ የፕሪሚየር ሊጉ ሻምፒዮን የሆነው ቡድን ይሄ ነው። የኮሚኒቲ ሺልዱም ሻምፒዮን ይሄ ነው። ቀጣይ ዓመትም ሻምፒዮን የሆነው ይሄው አርሰናል ነው። ከዚህ ውጪ እንግሊዝን ሊቆጣጠራት የሚችል የትኛውም ክለብ የለም። የትኛውም ክለብ ነው የምልህ። አባኪያ ተዘጋጅ፣ ራስህን አዘጋጀው። በሞራሉ ረገድ የ18ቱ ክለቦች ወይ መቋጠሩለት የነበረው ሲቲን አንበርክከነዋል፣ ኮርኩመነዋል። ዳግም ከኛ ጋር መሳፈጥ የሚባል ነገር እንዳይኖር አድርገን በኮሚኒቲ ሺልድ ጨዋታ ላይ ብርክ እንዲሉ አድርገናል። አሁን አንድ ጥያቄ ነው መጠየቃችሁ ቋጣሪያን በሙሉ ማለት ነው። ቀጣይ ለማለት ቋጥሮ አሰባችኋል። ሲቲ እኔ ከአቅሜ በላይ ነው ብሎ ኖካውት በልቶ ወጥቷል ከዚህ ውድድር ላይ ኦፊሻሊም ነገር። ቀጣይ ፕሪሚየር ሊግ ላይ መቋጠሩለት አንድ ቡድን አዘጋጅታችሁ ይዛችሁ ነው እንጂ እኔ ልትቋቋሙኝ አትችሉም። ማን እኔ ሐሳቤ አውሮፓ ነው እንግሊዝ አይደለም። እንግሊዝንም አይወለ ሻምፒዮን መሆኔ ዛሬ ነው ያረጋግጥኩ። ዛሬ ማለት ነው። ካሞን ገነርስ 3-0 ልጥፍ ማንዬ ምትራዳው ጨቆራሽ ላጥ እስቲ ፈገግ በላ እንችላለን። ጀሞ ሻምፒዮኖች ነን ሻምፒዮን። ኧረ በስመ አብ! ምንድነው ሲቲዎች ወደ ጥልቁ ሄዳችሁ ታውቃላችሁ? ግን የምሬን ነው። ወደ ጥልቁ ማለት ዛሬ 3-0 ምን አይነት ጨዋታ ነው የምንጫወተው? ኦዴጋርድ የሚያምር ጨዋታ ከተጫወተ ማለት ነው ከሚያምር እግር ኳስ ጋር ነው አርሰናል የሚያሸንፈው። ኧረ በስመ አብ! ምን አይነት ጎል ነው ያገባው? ማን ኳሱን ሳይነካው ዶናሩማን አስተኛው። ገብቷችኋል? ይሄ ባይበሉ ባናተ ሂደ እንደዚህ አተ ምናምን የሚባለውን ጎል ነው ያገባው። ገብቷችኋል? መደበቅ አለብን። አሁንም የማታምን ከሆነ 3-0 ተሸንፈ ለ5 ዓመት ቀኝ ግዛት እገዛዋለሁ ፕሪሚየር ሊጉን። ይቅርታ በለኝና አትሊስት 4 ዓመት ከግማሽ ምናምን ላርግልህ። ገብቷል አይደል ማለት ነው። ምንም ነው ማትችሉን ከዚህ በኋላ ማን ፕሪሚየር ሊጉ አይደለም አውሮፓ ሬዲ አይደለም ለኛ ማን ዩሮፕ እናስጨንቀዋለን። ሻምፒየንስ ሊግ ፒኤስጂ ተዘጋጅ። ገብቷል? ሲቲን 3-0 ለጥልጠነዋል። ከዛ በኋላ ደግሞ ማለት ነው አርብ ላይ ደግሞ ኔክስት ዊክ ኮቨንትሪ ደግሞ ዋጋዋን ታገኛለሽ። ገብቷል? ምን አይነት ጨዋታ ነው? ኦዴጋርድ ዞሊስ እናቴ ትሙ ፕሌይ ሬቲንግ ላይ አንተን አገኛለሁ። ፕሌይ ሬቲንግ ላይ ምን አይነት ጎት ይሆን ከሆነ ገብቷል አይደል ማለት ይሄ ቲም ግን ከዚህ በኋላ የሚያስቆመውን ሰው ፈልጉ። ወደ ጥልቁ ገብተዋል ሲቲዎች። ከዚህ በኋላ እንዴት እንደሚወጡ አላውቅም። ይኸው ወያልዬ አንድ ትሪ እኔም ከኪሴ ልጨምርልህ። ይኸው አንድ ማይ በቃ ይኸው ወያልዬ ከኪሴ እናቴ ለህፃን ልጅ ሲጀመር ለፈልፈላ ሲጀመር የመንሳን ነው መቼ ምግብ ጀመረና ገና ቁርጡት እኮ ከትናንት ዳቆን ይጣሉ ጡጦ እኮ ነው የሚጠባው እኮ ገና እኮ ፈላ እኮ ነው ባይሆን ፈላው። ስሜን መልስልኝ፣ ማንቸስተር ሚለው ስሜን መልስልኝ። አንተ አይገባም፣ አዋርዳል። በቃ ከተማችን አዋርዳል። እዛው ለንደን ውስጥ ከፈለግ ጎዳና ተዳዳሪ መሆን ይችላል፣ አያገባኝም። ስሜን ግን መልስልኝ ብያለሁ። በህግ አምላክ መልስልኝ። ኧረ ጋይስ ፕሪሚየር ሊግ ወዴት እያመራ ነው? ወዴት እየሄደ ነው? እኔ ቀኝ ግዛት እንዳይዙት እየፈራሁ ነው። ለማንኛውም ትሪን የበላችሁት ግን ማለት ነው። ማን ነው አሁን አንድ ደህና ቲም ጠፋ እኮ ጋይስ። ሲቲም እንደምትመለከቱት ኮምፓሱ ተዛብቷል። ቼልሲም አዲስ አሰልጣኝ ነው የቀጠረው። ዩናይትድም በጊዜያዊነት ካሪክን ቀጥሮ ስለ
የሆነ መስመሩን አላገኘም። ሊቨርፑልም አዲስ አሰልጣኝ ቀጥሮ እሱም ኮምፓሱን ገና አንተኑን መስመሩን እንኳን አርሰናል ከዚህ በፊት የነበሩበት ጫናዎች ደግሞ ቀለውለት ነው ጭራሽ የሚመጣው። ለማንኛውም ቲጂ ቻናሌ ላይ 3 ተከታታይ ቀን ከዛሬ ጋር ዛሬም ደካ በልታ 4 ተከታታይ ቀን ያፈነዳሉን ትኬት ግቡና ተመልከቱ። ቲጂ ቻናሌ የወርዳ 99 የውጭ ሀገር ድርጅት ላይ ተጫውተን ማለት ነው። የሚገርም ትኬት 4 ተከታታይ ቀን በልተናል። የወርዳ 99 በደሰረች ከ1000 በላይ ተከታይ ያለው ቻናሌን ታገኘዋለህ ማለት ነው። እና ይሄው ነው ትሪን የበላችሁት ግን አስተውሳችሁ መድፈኞቹ አርሰናሎች በእንግሊዝ ኮሚኒቲ ሺልድ ዋንጫ ማንቸስተር ሲቲን 3-0 በሆነ ውጤት ከነ ክሊን ሺት በማሸነፍ ሻምፒዮን መሆናቸውን ማረጋገጥ ችለዋል። ከእንግሊዝ ፕሪሚየር ሊግ አስቀድሞ እንደ መክፈቻ የሚከናወነውን ይህንን የኮሚኒቲ ሺልድ ዋንጫ መድፈኞቹ አርሰናሎች በአስደናቂ ፐርፎርማንስ ነው ማንቸስተር ሲቲ ላይ ብልጫ ወስዶ 3-0 ማሸነፍ የቻሉት። በዚህ ጨዋታ ላይ ለመድፈኞቹ አርሰናሎች 3ቱን ጎሎች ማስቆጠር ችለው የነበሩት ተጫዋቾች ሪካርዶ ካላፊዮሪ ገና ጨዋታው ከጀመረ በ25 ሰከንድ ውስጥ ነበረ። ከዛ በኋላ ደግሞ ካይ ሃቨርትዝ 28ኛው ደቂቃ ላይና ማርቲን ኦዴጋርድ 48ኛው ደቂቃ ላይ ነበር 3ቱን ጎሎች ማስቆጠር የቻሉት ተጫዋች መሆን የቻሉት። በዚህ ጨዋታ ላይ አዲሱ ከክለብ ብሩጅ በ40 ሚሊዮን ዩሮ መፈረም የቻለው የመስመር ተጫዋች ዞሊስ 2 አሲስቶችን ማድረግ ችሎ ነበረ። በዚህ የወዳጅነት ጨዋታዎች ላይ እንግዲህ ለመድፈኞቹ አርሰናሎች በተደጋጋሚ በጎሎች ላይ እየተሳተፈ እየተመለከትነው እንገኛለን። ማርቲን ኦዴጋርድ ዛሬ ምንድነው ያስመለከተን? ክሬቲቪቲው በቃ ያስቆጠራት ጎል እንዴት ነው ዶናሩማን ሽጦ ማስቆጠር የቻለው? ብቻ ማርቲን ኦዴጋርድ ራሱን ማግኘት የሚችል ከሆነ ምን ያህል ድንቅ ተጫዋች እንደሆነ ሁላችንም እናውቃለን። ዛሬ ደግሞ አጀማመሩ በጣም ይበል የሚያሰኝ ነው። አስደናቂ ብቃትን ነበር በጨዋታው ላይ ማስመልከት ችሎ የነበረው። እያንዳንዱ ኳስ የሚነካባቸው ሞመንቶች ለማየት በጣም የሚስቡ ነበሩ። እንዲሁም ደግሞ እንግዲህ ዴቪድ ራያ በሚሞከርባቸው በእያንዳንዱ አጋጣሚዎች አሁንም አርሰናልን ከጎል እንግዲህ ከነ ክሊን ሺት እንዲወጣ እየታደገ እየተመለከት ነው እንገኛለን። ለማንኛውም ለኢንዞ ማሪስካው ማንቸስተር ሲቲ ጥሩ አጀማመር ባይመስልም ግን ገና ነው። ይሄ ኮሚኒቲ ሺልድ ጨዋታ ነው። ፕሪሚየር ሊጉ ከፊታቸው ይጠብቃቸዋል ረጅሙ ማራቶን። ግን ያም ቢሆን መድፈኞቹ አርሰናሎች በዚህ ጨዋታ ላይ እንደሚመስለኝ ከሆነ ይበልጥ መፍራት መጠንቀቅ ያለብን ቡድን ማን እንደሆነ መልእክት ያስተላለፉበት ጨዋታ ይመስለኛል ከዚህ በኋላ ማለት ነው። ፔፕ ጋርዲዮላን ያጣው ማንቸስተር ሲቲ ከኢንዞ ማሪስካ ጋር ምን ያሳየናል የሚለው ይበልጥ ተጠባቂ ነው። አርሰናል ግን አሁንም በጥሩ ቅርጽ ላይ ያለ ቡድን እንደሆነ በድጋሚ ያስመስክሯል ማለት ይቻላል። ለማንኛውም እናንተ ስለዚህ ጨዋታ ምትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ክሪስቶስ ዞሊስ ይህንን ቪዲዮ ለዚህ ተጫዋች ነው ዴዲኬት ማድረግ የምፈልገው ጋይስ። በመጀመሪያው ዴቢው ጨዋታው ለመድፈኞቹ አርሰናል ምን አይነት ድንቅ ተጫዋች መሆን እንደሚችል ለዛውም በኮምፒቲቲቭ ጨዋታ ለዛውም ደግሞ ከማንቸስተር ሲቲ ጋር በግሩም ሁኔታ አሳይቶናል። 2 አሲስቶችን በጣም በጥሩ ሁኔታ አንዱን በቴስታ አንዱን በእግሩ ማድረግ ችሏል። ቁጥሮቹ ብቻ አይደሉም፣ ጨዋታው ላይ የነበረው ኢምፓክት በጣም ይለያል። ሁሌም ቢሆን ባለፈውም ብያቸዋለሁ በቅድመ ውድድር ጨዋታ ላይ የሰራው ለቪዲዮ ላይ ካስታወሳችሁ ሁሌም ቢሆን ወደፊት ምንም ወደኋላ የሚባል ነገር አያውቅም። የተጫዋች ቦክሱ ላይ ገብቶ አደጋ መፍጠር የሚፈልግ ወደፊት ብቻ የሚያስብ ተጫዋች ነው። ከዛ ደግሞ መከላከሉ ላይ ያለው በቃ ታታሪነት አይደክም፣ ፈጽሞ የማይደክመው 10 ሳምባ ያለው ተጫዋች ነው ጋይስ። ክሬቲቭ ማሽን አዲስ መሳሪያ መድፈኞቹ አርሰናሎች አግኝታችኋል ብዬ አስባለሁ። በጣም ለዚህ ሲዝን በዚህ ሁኔታ ኮንሲስተንትሊ የሚቀጥል ከሆነ ሌላ በጣም አደገኛ አስፈሪ ተጫዋች ዝም ያለ ገዳይ መሳሪያ መድፈኞቹ አርሰናሎች በእጃቸው ያስገቡ ይመስላል። በዚህ ጨዋታ ላይ ድንቅ ከሚባሉ ምናልባት 5 ተጫዋቾችን ብጠራ ግንባር ቀደሞ አንደኛው ዞሊስ ነው። 3 አሲስት ለማድረግም ተቃርቦ ነበር። ለቡካዮ ሳካ የሰጠውን ኳስ ማስታወስ እንችላለን። ያ ኳስ ተቆጥሮ ቢሆን ኖሮ 3 አሲስቶችን ማድረግ ይችል ነበር። በጣም ግሩም የሚባል የመጀመሪያ ዴቢ ፐርፎርማንሱን ያደረገው። ለማንኛውም ከ10 እኔ 9.5 ሬቲንግ ሰጥቻለሁ በዚህ ጨዋታ ላይ። እናንተስ ሬቲንጋችሁን እና ስለዚህ ተጫዋች ያላችሁን ሀሳብ ኮሜንት ሴክሽን ላይ ያጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። የሚኬል አርቴታው አርሰናል ሲቲን በማሸነፍ የኮሚኒቲ ሺልድ ዋንጫ ማሸነፍ ችሏል። ቪዲዮን ኮፒ ሊንክ ፖስት ላይክ በማድረግ ጀምሩት። ዛሬ አርሰናል ጨዋታውን ቀለል አድርጎ ነው ማሸነፍ የቻለው። ብዙም ሲቲ ያልፈተነው ነበር። ሲቲ እንግዲህ በአዲሱ አሰልጣኝ የመጀመሪያው ዋንጫ አጥቷል። እኔ ያው አሁን አርቴታ እስከዛሬ ከሲቲ ጋር ሲጫወት በተጫዋቾች ኳሊቲ እንኳን ባይለያዩም በፔፕና በአርቴታ መካከል ባለው በኳሊቲ ጋፕ ምክንያት ፔፕ ያንን ውጤት ይዞ ይወጣ ነበር በሁለቱ ያሉ እና ዋንጫዎችን ይዞ ይሄድ ነበር። አሁን ግን አሰልጣኙ ፔፕ ስላልሆነ የተጫዋቾች ኳሊቲ እንኳን አንድ ቢሆኑ በአሰልጣኙ ኳሊቲነት አርቴታ ከነሱ አይተናነስም። አሁን ካሉት የፔፕ ጋር በነበረው ጋፕ ልዩነት ብቻ እንኳን አርሰናል ከሲቲ አንሶ ይገኝ ነበር እስከዛሬ። አርቴታም ከፔፕ አንሶ ይገኝ ነበር፣ ምክንያቱም በሁለቱ መካከል ያለ የኳሊቲ ጋፕ። አሁን ግን ፔፕ ስለሌለ ሲቲ ሊቀለው ይችላል ብዬ አስባለሁ። በእርግጥ ይሄ በዚህ በአንድ ጨዋታ ብቻ ጀጅ ማድረግ አይቻልም። ደግሞ አዲስ አሰልጣኝ ነው፣ አዲስ ነገር ነው ይዞ ይመጣው። ሲቲ ገና መሰራት አለበት ብዬ አስባለሁ። አርቴታ ግን ለብዙ ዓመት የተሰራ ነው እና ጨዋታው ከዚህ ደግሞ እንደዚህ እየተሰራ ሲሄድ ደግሞ እየከፋም ሊሆን ይችላልና አርቴታ ደግሞ ለሁሉ ነገር በጣም አዳፕት የሚያደርግ አሰልጣኝ ነውና ተጫዋቾች ሲመጡ ወዳውኑ በቃ ሲስተሙ ላይ ስክት ማድረግ ነው እንጂ የራሱን ሲስተም አይበትነውምና
ያ ስላለ አሁን ከዚህ በኋላ ራሱ ነገራቶች እየገሩለት ይሄዳሉ ያስባሉ። ብዙ የሚፈተና ያመስል የራሱን በራሱ ካላከበደበት ችግሩን ስራውን ራሱ ፈታኝ ካላረገው በቀር እስከዛሬ ዋንጫ ሲያጣበት የነበረው ምክንያት ይሄ ነው። በቃ ዋነኛው ነገር በፔፕና በሱ የተጫዋቹ ኳሊቲ እንኳን አንድ ቢሆኑ በሁለቱ ያለው የኳሊቲ ጋፕ ልዩነት አርቴታ እና አርሰናል ከሲቲ እና ከፔፕ አንሰው ይገኙ ነበር። አሁን ግን ያ ጋፕ ስለሌለ የተሻለ ነገር ሊፈጠር ይችላል ብዬ አስባለሁ። በአርሰናል በኩል ሲቲ እንግዲህ ገና ብዙ ነገራቶች የሚቀሩት ይመስላል ስናየው። እንደ ማንቸስተር እንግዲህ ከፈርጉሰን በኋላ እንደሆነው ልክ እንደዛም ሊሆን ይችላል። የሚሆነው ነገር ያው ቢሆን ደስ ይለኛል። የሚሆነው ነገር አይታወቅም። ለማንኛውም የአርሰናል ደጋፊዎች እንኳን ደስ ያላችሁ። እስቲ የተሰማችሁን ደግሞ ኮሜንት ላይ አስቀምጡ። ቪዲዮ ከተቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። አርሰናል ደጋፊዎች የት ነው ያላችሁት? የዓመቱን የመጀመሪያ ዋንጫ አሳክታችኋል። አርሰናል ማንቸስተር ሲቲንም 3-0 በሆነ ውጤት ከጨዋታ ብልጫ ጋር በሰከንዶች ውስጥ ባስቆጠራት ጎል ጨምሮ 3-0 በሆነ ውጤት አሸንፎ እንግዲህ የኮሚኒቲ ሺልድ ዋንጫን አሸንፏል። 18ኛ ጊዜ ይህንን ዋንጫ በማሸነፍ ከዩናይትድ በመቀጠል ታዲያ አሁንም ሁለተኛው ቡድን መሆኑን እንዳስቀጠለ ይገኛል። ጎሎቹንም ታዲያ ካላፊዮሪ፣ ኦዴጋርድ እና ሃቨርት አስቆጥረዋል። እንደዚሁም ቶሊስም 2 አሲስት በማድረግ ታዲያ የአርሰናል ቤት ጅማሮውን አሳምሯል። አርሰናል ይህንን ጨዋታ አሳምኖ ነው ያሸነፈው። አሳምኖ ማንቸስተር ሲቲን በጨዋታ በልጦ ብዙ የግብ ዕድሎችን ፈጥሮ ነው ማሸነፍ የቻለው። አሁን መታችሁ ትሪናው ሳህናው ምንጣፍ ነው ምናምን እንዳትሉን። እናንተ ስትወስዱት ዋንጫ ሌላ ሰው ሲወስደው ደግሞ ትሪ ምናምን የሚሆንበት ምንም አይነት ምክንያት የለም። በዛ ላይ ደግሞ ማንቸስተር ሲቲ ዋና ቡድን ነው የተጠቀመው። ኦፍ ኮርስ ለሲዝኑ የሆነ ነገር ይናገራል የሚል እምነት የለኝም፣ ግን ደግሞ የዛሬውን ጨዋታ አርሰናል አሸንፏል። አርሰናል ማንቸስተር ሲቲ ማለት ነው የምር በልጦ 3-0 ማሸነፍ ችሏል። ይህን ቪዲዮ ለአርሰናል ደጋፊዎች በሙሉ ላኩላቸው፣ እንኳን ደስ አላችሁ። ጎሎቹንም ካላፊዮሪ፣ ሃቨርትስ እና ኦዴጋርድ ነው ማስቆጠር የቻሉት። ዞሊስ 2 አሲስት አለው ዛሬ። የሚገርም ተጫዋች አርሰናል። በቃ ይሄ ቲም ከሆነ ፕሪሚየር ሊግ የሚጫወተው በቃ ፕሪሚየር ሊጉ ሴኩሪቲ። ሲቲ ፔፕ የምር በቃ አሰልጣኝ ማተር እንደሚያደርግ ነው ያያችሁት። ከዛ ደግሞ ኦዴጋርድ ያገባው ጎል ዶናሩማን ጥሩ ኦዴጋርድ ጎል ቨርሰስ ሲቲ ብላችሁ ሰርች አድርጋችሁ እዩት። ብቻ አርሰናል ደጋፊዎች እንኳን ደስ አላችሁ። በቃ ጸዴት የስኬሊ አሲስት ነው የመጀመሪያው የካላፊዮሪ ጎል። እስኪ በቃ ይሄ አርሰናል በተወሰነ ደረጃ እየተሟላ ያለ ይመስላል። ምክንያቱም ብዙ ውድድሮች ነው የሚወዳደረው። ብቻ አርሰናል ደጋፊዎች በሙሉ እንኳን ደስ አላችሁ። የኮሚኒቲ ሺልድ አሸናፊ መሆን ይችላል። የአመቱ የመጀመሪያውን ዋንጫ እንግዲህ አርሰናል ማሳካት ነው። እንዴት ነው ገብተህ ታወጣዋለህ? ኧረ እንችላለን። ማን ፒውር የሆነ በመሃላችን ያለውን ልዩነት የሚያሳይ ጨዋታ ማለት ጋፕ፣ በቃ የሰማይና የምድር ነው በመሃላችን ያለው ጋፕ ማለት ነው። ሀቢቢ ፈላው በቃ አቅምሽን ወቂ ማይ ብራዘር። አሁን ካፒቴን ማርቲን ኦዴጋር ምናምን ሃቨርትስ እና ዩኬሬሽ መሃል ያለውን ልዩነት አርቴታ ለምን ሃቨርትስ እንደሚመርጥ ዞሊስ ማስተርፒስ በፈጣሪ ያለ ቡርኖ ጂ ሊዩስ ስኬሊ ምናምን በቃ ጽድት ያለ ነገር ነው ያየነው። ሀቢቢ ኮፒ ሊንክ ይደረግ፣ ቪዲዮውን በደንብ ኮፒ ሊንክ አድርጉልኝ። አካውንቴ ጥሩ አይደለም፣ ፎሎ እያደረጋችሁ ወገንታት። በሌላ ቪዲዮ ከችላለሁ።